1,000 innocent protesters within 48 hours. They do not represent us. We do not support them. Now that peace deal coming just one day before the Iran men's national team takes on New Zealand in the World Cup at SoFi Stadium. ለወራት የተዋጉት ኢራንና አሜሪካ የሰላም ስምምነትን ለመፈራረም ቀነ ቀጠሮ ይዘዋል። በዚህ መሃል የኢራን እግር ኳስ ብሔራዊ ቡድን አሜሪካ ሎስ አንጀለስ መግባቱ የበርካቶችን ትኩረት ስቧል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘናል። ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ ይህ የዕለተ ሰኞ የረፋድ ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። መቀሌ የመሸገው ጦር መግለጫ አውጥቷል። በመግለጫውም አቋሜ ይህ ነው ብለዋል። በአንድ ወቅት በአቶ ጌታቸው ረዳ የእግድ ደብዳቤ ተባረው የነበሩት ጄኔራልም ንግግር አድርገው ፎክረዋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በሳምንት የወጣ አንድ የደህንነት ትንተና በህወሓት መዋቅራዊ ቅርጽና ድርጅታዊ ቁመና ላይ ከፍተኛ ለውጥ መምጣቱን አመለከተ። ህወሓት የፖለቲካ ኃይል የመሆኑ ዘመን ማክተሙንና ቡድኑ በአሁኑ ወቅት የሶማሊያውን አልሸባብ መንገድ እየተከተለ ስለመሆኑ ይህ የደህንነት ትንተና አመልክቷል። ህወሓትና አልሸባብ የተመሳስሎ መንገድ ንጽጽር መረጃውን በዝርዝር ይዘናል። ሶማሊላንድ በሳምንቱ ታሪካዊ የሆነ ዲፕሎማሲያዊ ድል ጨብጣለች። ፕሬዝዳንት ኢሮ በትላንትናው ዕለት ለመጀመሪያ ጊዜ ለሶማሊላንድ የሀገርነት ዕውቅና በሰጠችው እስራኤል ታሪካዊ ጉብኝት ለማድረግ ቴል አቪቭ ገብተዋል። ጉብኝቱን የተመለከተ መረጃ ይዘናል። ከብዙ ውጣ ውረድ በኋላ ኢራንና አሜሪካ ወሳኝ የተባለውን ስምምነት ላይ ደርሰዋል። ስምምነቱ በመጪው አርብ ጁን 19 ቀን 2026 ወይም በኢትዮጵያ አቆጣጠር ሰኔ 12 ቀን 2018 ዓ.ም በስዊዘርላንድ የሚፈጸም መሆኑ ተረጋግጧል። ስምምነቱ እስራኤልን አላስደሰተም። ይህ ብቻ ሳይሆን በሰነዱም ግልጽነት ላይ ጥያቄዎች እየተነሱ ነው። ዘርዘር አድርገን የምንመለከተው ይሆናል። ለወራት በውጊያ ውስጥ የከረሙት አሜሪካና ኢራን የሰላም ስምምነትን ለመፈራረም ጫፍ ላይ ደርሰዋል እየተባለ ባለበት በአሁኑ ወቅት ለ2026 የፊፋ ዓለም ዋንጫ ኢራን ብሔራዊ ቡድን አሜሪካ መግባቱ የብዙዎችን ትኩረት ስቧል። እኛም ተመልክተነዋል። እንዲሁም አጠር ባለ ዘገባ ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ከባድ አደጋ ደርሷል። ኢትዮጵያ ከናይጄሪያ ነዳጅ እያስመጣች ስለመሆኑ ተሰምቷል። የኢትዮጵያ መርከብ ድርጅት በታሪኩ ከ40 ዓመታት በኋላ የነዳጅ ጭነት ማጓጓዝ ስለመጀመሩ አጠር ያለ ዘገባ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። መቀሌ የመሸገው ጦር መግለጫ። መቀሌና ዙሪያዋ የመሸገው ጦር የአቋም መግለጫ አውጥቷል። ይህ ጦር አርሚ 22 የሚባል ነው። ደብረጽዮንን ጨምሮ በአጠቃላይ የመቀሌ ከፍተኛ የህወሓት አመራሮች የመቀሌን ዙሪያ አልፎ ህልውናቸውን አደጋ ላይ የሚጥልን ኃይል አጥብቆ እንዲከላከል ኃላፊነት የተሰጠው ነው። ከዚህ ቀደም ከነበረው ኃይል በተጨማሪ ሌላ ተጨማሪ ኃይል ሰልጥኖ በትላንትናው ዕለት እንዲቀላቀለው ተደርጓል። የመቀሌንና ዙሪያዋን ጥበቃ የማጠናከር እንቅስቃሴ ሆኖ ይታያል። አዳዲሶቹ ይህንኑ ኃይል የተቀላቀሉት ታጣቂዎች ሲሰጣቸው የቆየውን ወታደራዊ ስልጠናቸውን አጠናቃቸዋል ተብሎ ተመርቀዋል። በዚህም ወቅት የሰሜን ምስራቅ ግንባር ዋና አዛዥ ሜጀር ጀነራል ማሾ በየነ፣ የመቀሌ ከንቲባ ረዳኢ በርሄና ሌሎች ወታደራዊና ሲቪል ባለስልጣናትም ተገኝተዋል። በህወሓት በኩል የተደራጀውና የትግራይ መከላከያ ሰራዊት ወይም ቲዲኤፍ በመባል የሚታወቀው ታጣቂ ኃይል አርሚ በሚለው ንዑስ ክፍሎችና ሌሎች የተዋረደ የጦር አደረጃጀቶች የተደራጀ ነው። ህወሓት በዚሁ መሰረትም ትግራይን በተለያዩ ንዑስ የግዛት ክፍሎች ከፋፍሎ ይህንኑ አርሚ በሚል የተደራጀውን ጦር በበርካታ ቦታዎች አስፍሯል። አርሚ 15፣ አርሚ 22፣ አርሚ 24፣ አርሚ 31፣ አርሚ 43፣ አርሚ 44 እና አርሚ 92 እና ሌሎችም አሉ። አርሚው በሌሎች ኮር በሚባሉ ንዑስ ክፍሎችም ተከፋፍሎ የተደራጀም ነው። ከነዚህ አደረጃጀቶች መካከልም አርሚ 22 እና አርሚ 42 የተባሉት ክፍሎች
መቀሌንና ዙሪያዋን ከማናቸውም ጥቃቶች እንዲጠብቁ ልዩ ኃላፊነትና ተልዕኮ የተሰጣቸው የጦር ክፍሎች እንደሆኑ መረጃዎች ያመለክታሉ። በተለይ አርሚ 22 ከዚህ ቀደም ከደሞዝና ጥቅማ ጥቅሞች ጋር በተያያዘ ሌሎች የአርሚ ክፍሎች ጥያቄዎችን ማንሳታቸውን ተከትሎ ጥያቄዎቻቸውን ወደ ኃይል ተግባራት እንዳይቀይሩም በመቀሌ ዙሪያ ጥብቅ ቁጥጥርን ሲያደርግ የነበረ ታጣቂዎቹ አደረጃጀት እንደሆነም ይነገራል። ታጣቂ ኃይሉ ከሌሎች የአርሚ አደረጃጀቶች በተለየ ሁኔታ ለእነ ደብረጽዮን ማዕከላዊ ስልጣን ጥበቃ ቅርብና ታማኝ እንደሆነ መረጃዎች ያመለክታሉ። በዚህም መቀሌን የሚጠብቀው ይሄው ኃይል ተጨማሪ የሰው ኃይል ሰልጥኖለት በትላንትናው ዕለት በነበረው የምረቃ ስነ ስርዓት እንዲቀላቀለው ተደርጓል። የመቀሌን ጥበቃ ከፍ ባለ ኃይል ማጠናከር የተፈለገ ይመስላል። በዚሁ በትላንትናው ዕለት የምረቃ ስነ ስርዓት ላይ መግለጫ አውጥቶ ያስነበበው ይህ ጦር የትግራይ የፖለቲካና ኢኮኖሚ ማዕከል የሆነችውን የመቀሌን ደህንነት የበለጠ አስጠብቃለሁ፣ ያለ ድካምም እሰራለሁ ብሏል። ይኸው የመቀሌ ዙሪያ ጦርን የተባለው አርሚ 22 ባለ 7 ነጥብ መግለጫ ነው ያወጣው። በቅርቡ በሌላ አርሚ ላይ ደረሰ የተባለውን የድሮን ጥቃትም አውግዟል። የስነ ልቦናና የሚዲያ ዘመቻ ቢካሄድብንም ለእነዚሁ ጥቃቶች አንንበረከክም የሚል የአቋም መግለጫንም አክሏል። በቅርቡ በባልደረቦቻችን ላይ የተፈጸመው የድሮን ጥቃት ለእኛ አዲስና የሚያስደነግጥ አይደለም። ይህም በመሆኑ የተፈናቀሉ ህዝቦቻችንና ሉዓላዊ መሬቶቻችንን ለማስመለስ ከኛ የሚጠበቀውን መስዋዕትነት ሁሉ ለመክፈል ዝግጁ መሆናችንን ቃል እንገባለን ያለው የአቋም መግለጫው አክሎም በጠላቶቻችን ሴራና ተንኮል ሳንናወጥ በከፍተኛ ጉጉትና ቁርጠኝነት ድላችንን ከፍተኛ ደረጃ ለማድረስ ቃል እንገባለን ሲልም አስታውቋል። ህወሓት የፕሪቶሪያውን ስምምነት ቀሪ ቢያደርገውም ስምምነቱ ያስታጠቃቸውን ታጣቂዎች በዲዲአር ፕሮግራም ትጥቅ እንዲያስፈታ፣ ተጨማሪ ታጣቂዎችን ከማሰልጠንና ከማስታጠቅ እንዲቆጠብ፣ እንደዚሁም ከሀገር ውስጥ ሌሎች ታጣቂዎች ጋር ግንኙነቶችን እንዳይፈጥር የሚከለክል ነው። ሆኖም አሁን ያለው አካሄድ ከዚሁ ተቃራኒ ሆኖ ቢታይም ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደርን አፍርሶ ህገ ወጥ ነው በተባለው ምርጫ የተመረጠውን የቀድሞውን ምክር ቤት በመመለሱ ሙሉ በሙሉ ስምምነቱን ቀሪ ያደረገው መሆኑ ተረጋግጧል። ባወጣቸው መግለጫዎችም የስምምነቱን መፍረስ ማስታወቁ አይዘነጋም። በዕለቱ በዚሁ የምረቃ ስነ ስርዓት ላይ ተገኝተው ንግግር ያደረጉት የሰሜን ምስራቅ ግንባር ዋና አዛዥ ሜጀር ጀነራል ማሾ በየነ የፕሪቶሪያው ስምምነት እኛም በመከፋፈያ መሳሪያነት ጥቅም ላይ ውሏል በማለት ሲከሱም ተደምጠዋል። ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ሲሉም ነው የተናገሩት። አሁን ኃይላችንን የምናጠናክርበትና የምናሰባስብበት ወቅት ነው። ህዝባችንም ሰራዊቱን በሚችለው ሁሉ አቅም ያጠናክር። የሰራዊታችን ተልዕኮ የህዝባችንን ህልውናና ደህንነት ማስጠበቅና ሉዓላዊ መሬታችንንም ማረጋገጥ ነው። ይህንን ተልዕኮ ለመፈጸም ደግሞ በጽኑ አቋሙ ላይ ይገኛል ሲሉም ጀነራሉ ተናግረዋል። በነገራችን ላይ ሜጀር ጀነራል ማሾ በየነ አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት ከሜጀር ጀነራል ዮሐንስ ወልደ ጊዮርጊስና ከብርጋዴር ጀነራል ምግብ ኃይለ ጋር እንዲታገዱ ተደርገው የነበሩ ወታደራዊ አመራር ናቸው። ሆኖም በመጨረሻ አቶ ጌታቸው መቀሌን ለቀው ወጥተው በሌተናል ጀነራል ታደሰ ወረደ ሲተኩ ከሚያዝያ 7 2017 ዓ.ም ጀምሮ እግዳቸው በራሳቸው በሌተናል ጀነራል ታደሰ የተነሳላቸው ናቸው። ሜጀር ጀነራል ማሾ በየነ ለደብረ ጽዮን የቅርብ ታማኝ በመሆን በአሁኑ ሰዓት በትግራይ ያለውን የህወሓት ኃይል በዋና አዛዥነት ከሚያንቀሳቅሱት ወታደራዊ አመራሮች መካከልም አንዱ ናቸው። በቀጣይ ርዕስ የኢራን ቡድን አሜሪካ ገባ። አሜሪካና ኢራን ከወራት ውጊያ በኋላ የሰላም ስምምነትን ለመፈራረም ጫፍ ላይ ደርሷል በሚባልበት በዚሁ ሰዓት የኢራን ዓለም ዋንጫ እግር ኳስ ብሔራዊ ቡድን አሜሪካ ሎስ አንጀለስ ገብቷል። ቡድኑ ሎስ አንጀለስ የገባው በዚያው ከኒውዚላንድ ጋር ለሚኖረው ጨዋታ ነው። ብሔራዊ ቡድኑ ሎስ አንጀለስ እንደደረሰም ጥብቅ ጥበቃ ተደርጎለታል። ደጋፊዎቹና ተቃዋሚዎቹ የሆኑ ኢራናውያንም በሎስ አንጀለስ አደባባይ በመውጣት ስሜታቸውን ገልጸዋል። ኢራንና አሜሪካ ጦርነት ላይ ባሉበት ወቅት የኢራን ብሔራዊ ቡድን አሜሪካ መግባቱ የብዙዎቹን የትኩረት አቅጣጫ ስቦም ታይቷል። በርካታ ዘገባዎችም የትኩረት አቅጣጫቸውን በዚሁ ላይ አድርገውም ታይተዋል። ዘጋርዲያን ከሰዓታት በኋላ በሚካሄደው የኢራን ኒውዚላንድ ጨዋታ ላይ 35000 የሚሆኑ የኢራን ደጋፊዎች ስታዲየም ገብተው የሚከታተሉ መሆኑን አስታውቋል። ቡድኑ በመጀመሪያ ከቴህራን ወደ ሜክሲኮ የበረረ ሲሆን በሌላኛው የዓለም ዋንጫ አዘጋጅ ሜክሲኮ ዋና መቀመጫውን በማድረግ ጨዋታዎቹን የሚያካሄድ መሆኑም ታውቋል። የ2026 የዓለም ዋንጫ በአሜሪካ፣ ካናዳ እና ሜክሲኮ አዘጋጅነት የ48 ሀገራት ብሔራዊ ቡድኖች 104 ጨዋታዎችን የሚያደርጉበት ነው። ከነዚህ ሀገራት መካከልም አሜሪካና ኢራን ይገኙበታል። Thousand innocent protesters within 48 hours. They do not represent us. We do not support them. Now that peace deal coming just one day before the Iran men's national team takes on New Zealand in the World Cup at SoFi Stadium. በቀጣይ ርዕስ ህወሓት የአልሸባብን መንገድ ይዟል። የደህንነት ትንተና። በሳምንት የወጣ አንድ የደህንነት ትንተና በህወሓት መዋቅራዊ ቅርጽና ድርጅታዊ ቁመና ላይ ከፍተኛ ለውጥ መምጣቱን አመለከተ። ህወሓት የፖለቲካ ኃይል የሚሆኑ ዘመን ማክተሙንና
ቡድኑ በአሁኑ ወቅት የሶማሊያውን አልሸባብ መንገድ እየተከተለ ስለመሆኑ ይህ የደህንነት ትንተና አመልክቷል። የድርጅቱ የቀድሞ አመራሮች ጭምር ቡድኑ ከፖለቲካ ኃይልነት ወደ ቀጠናዊ ትጥቅ ቡድንነት ሙሉ በሙሉ መሸጋገሩን አረጋግጠዋል። ትንተናው ቡድኑ አሁን እየሄደበት ያለውን መንገድና እየወሰዳቸው ያሉትን እርምጃዎች በሶስት ከፍሎ በማስቀመጥ መንገዱ አልሸባብ ቀድሞ የሄደበት ጥርጊያ ነው ሲል ይደመድማል። ከፋይናንስ ምንጭና ከወታደራዊ ምልመላ ጀምሮ እስከ አጋርነት ስምምነቶች ድረስ የህወሓት አሰራር የአልሸባብን ፈለግ የተከተለ መሆኑን ትንተናው አንድ ባንድ ያብራራል። በዚህም መሰረት የህወሓት የቀድሞ የፖለቲካ ሀሳቢ አሁን ላይ የጠላት ወዳጅ ነው በሚል አጭርና ቀላል መርህ መተካቱን ይገልጻል። ህወሓት አብዮታዊ ዲሞክራሲንም ሆነ ሌሎች ቀኖናዎችን ወደ ጎን በመተው ትጥቅንና የትጥቅ ቅንጅቶችን ብቸኛው መመሪያው አድርጓል ያለው ትንተናው ቡድኑ እያሳየ ያለው ባህሪ አልሸባብ ዋነኛ መለያ ስለመሆኑ ሶስት ንጽጽሮችን አቅርቧል። የመጀመሪያ የፋይናንስ ምንጭና የህገ ወጥ ግብር አሰባሰብ ሲሆን አልሸባብ ዘካ በሚለው አሰራሩ በይዞታው ስር ባለው ማህበረሰብ ላይ ሃይማኖታዊ ታክስ መጣሉን ያነሳል። ይህ ታክስ ከፍተኛ ብዝበዛ የታከለበት ሲሆን ከጥሬ ገንዘብ እስከ ቁሳቁስ የሚሰበሰብ ነው። ሃይማኖታዊ በሚል የሚሰበሰበው ይህ የግዴታ መዋጮ በነጋዴው በአርሶ አደሩና በሲቪሊያኑ ላይ የሚጫን ሲሆን ቤተሰቦች ካላቸው እህል ቀንሰው እንዲሰጡም ይገደዳሉ። ከዚህ የሚሰበሰበው ገቢ ታዲያ ለአስተዳደራዊ ጉዳዮች ሳይሆን ትይዩ ለሆነው የአልሸባብ ታጣቂ ቀለብና የጦር በጀት የሚውል ነው። ትንተና የዚህን ድርጊት ግልባጭ በትግራይ ክልል በህወሓት እየተከወነ ስለመሆኑ በንጽጽር ያሳያል። የአልሸባብ የዘካ ስርዓት ታክስ በህወሓት በኩል ለትግል የሚል ስም ተሰጥቶት ለታጣቂ ኃይል ማጠናከሪያ የሚሰበሰብ መዋጮ ሆኗል ብሏል። አልሸባብ የፋይናንስ ሌላው ምንጩ የድንበር ማቋረጫዎች፣ የኬላ ቁጥጥሮች እንዲሁም የህገ ወጥ የንግድ እንቅስቃሴዎችና ዝውውሮች ሲሆኑ ቡድኑ እንደ ስኳር፣ ከሰልና የመሳሰሉ ምርቶችን በሶማሊያ በህገ ወጥ የንግድ መስመሮች እያዘዋወረ ከፍተኛ ገበያ ያገኛል። በተመሳሳይ መልኩ ህወሓት በጥቁር ገበያ ወርቅን፣ የግብርና ምርቶችን፣ ነዳጅንና አነስተኛ መሳሪያዎችን በሱዳንና በኤርትራ ድንበሮች በማዛወር ራሱን ማስታጠቁ የአልሸባብን መንገድ ሙሉ በሙሉ ኮፒ ያደረገ ሆኗል። በልዩነት ቡድኑ ይህን የገቢ ምንጭ የመረጠውና የሚፈጽመው ተቋማዊና አስተዳደራዊ ስራዎችን ለመከወን ሳይሆን በዋናነት ታጣቂውን ኃይል መልሶ ለማደራጀት ነው ሲል ትንተናው ያነጻጽራል። አሁን ላይ የህወሓት የውጭ ምንዛሬ ገቢ በመደበኛው የባንክ ስርዓት ውስጥ የሚያልፍ አለመሆኑን ያነሳው ትንተናው አልሸባብ ቢሊዮን ዶላሮችን ለማንቀሳቀስ ቁጥጥር የማይደረግበትን የሐዋላ ኔትወርክ እንደሚጠቀመው ሁሉ ህወሓትም በጥቁር ገበያና በዲያስፖራ የሐዋላ የገንዘብ ማስተላለፊያዎች ላይ የዶላር ህልውናውን መስርቷል ሲል ያነጻጽራል። በሁለተኛ ደረጃ የቡድኑ የወታደራዊ ምልመላና የግዴታ ማሰለፍ አሰራርም የአልሸባብን ፈለግ መከተሉን ያነሳል። አልሸባብ ጭካኔ የተሞላበትና ድርድር የማይደረግበት በኮታ ላይ የተመሰረተ የግዴታ ምልመላ በያዛቸው አካባቢዎች ይከውናል። በሶማሊያ ገጠራማ አካባቢዎች የጎሳ መሪዎች በሚሰጣቸው የቁጥር ኮታ መሰረት ከማህበረሰባቸው ወጣቶችን ለአልሸባብ የማስረከብ ግዴታ አለባቸው። አልሸባብ በአንድ ቤተሰብ ውስጥ ካሉ 3 ወጣቶች ወይም ልጆች መካከል አንዱ ታጣቂውን ኃይል እንዲቀላቀል ግዴታ ያስቀመጠ ቡድን ነው። ይህንን መቃወምና ፈቅዶ አለመስጠት በህዝብ ፊት በሞት የሚያስቀጣና በአደባባይ በርሸና መልስ የሚሰጥበት ነው። ትንታኔው የህወሓት ኃይልም ተመሳሳይ መንገድን እየተከተለ እንደሆነ ያነሳል። በትግራይ ወረዳዎችና ቀበሌዎች ከላይ ተሰፍሮ የሚመጣ የወጣት ምልመላ ኮታ መስፈርት መኖሩን አመልክቶ ለማህበራዊ ጥበቃና ለትግል በሚሉ መርሆች እያንዳንዱ ቤተሰብ ወጣት እንዲያዋጣ ኮታና የጊዜ ገደብ መጣሉን ይገልጻል። ይህንን ድርጊት አለመፈጸም አሊያም በዚህ ሂደት ላይ ተቃዋሚና እምቢተኛ መሆን ከበድ ካለ የገንዘብ ቅጣት ጀምሮ እስከ ስርዓትና የሞት ፍርድ እንደሚያስፈርድ በይፋ ማወጁን ያነሳል። አልሸባብ ከ11 እስከ 17 ዓመት ዕድሜ ያላቸውን ህጻናት በይፋ የሚመለምልና በግዴታ የሚያሰልፍ መሆኑን ያመላከተው ትንተናው ቡድኑ ህጻናትን በቅድሚያ በአይዲዮሎጂ በማጥመቅና ራዲካላይዝ በማድረግ ለጦር ፍጆታው እንደሚያውላቸው ያነሳል። ከዚህ ቀደም በነበረው ጦርነትም ሆነ አሁን መሬት ላይ እየታየ ባለው እውነታ ህወሓት ህጻናትን ለጦርነት እንደሚመለምል የሰብአዊ መብት ድርጅቶች የሚያነሱትን ትችትና የቀድሞ አባላቱን ምስክርነት ትንተናው አጣቅሷል። ሶስተኛው ንጽጽር ቀጠናዊ ትስስርና ጥምረት ሲሆን ትንተናው ህወሓት በአልሸባብ መንገድ ስለመጓዙ ሌላ ያቀረበው ንጽጽር አልሸባብ ከአልቃይዳ፣ ከእስላሚክ ስቴት አይሲስ፣ ከሁቲዎችና ከኢራን ያለውን ግንኙነትና ከተለያዩ ውጭ አካላት ጋር ያለውን ትስስር የሚመስል አካሄድ ነው ብለዋል። ትንተናው ግብጽ በኢትዮጵያ ላይ ያላትን ፍላጎትና የምታደርገውን ከበባ አንስቶ ካይሮና አስመራ የተፈራረሙትን የደህንነት ስምምነት አብራርቷል። በተጨማሪም ሱዳን ኢትዮጵያ ላይ ከካይሮ ጋር እጅና ጓንት የሆነችበትን ጥልፍልፍ ጠቅሶ የህወሓት ከኤርትራና ሱዳን ጋር መሰለፍ የዚሁ የካይሮ ስምምነት ቅጣይ አካል መሆኑን ያነሳል። በዚህ ምክንያት ህወሓት ከፖለቲካ ኃይልነት ወደ ቀጠናዊ ታጣቂነት ሙሉ በሙሉ ተሻግሯል ሲል ትንተና ይደመድማል። ወደ ቀጣይ ርዕስ አለፍን። የሶማሊላንድ ፕሬዝዳንት በእስራኤል ታሪካዊ ጉብኝት እያደረጉ ነው። ሶማሊላንድ በሳምንቱ ታሪካዊ የሆነ ዲፕሎማሲያዊ ድል ጨብጣለች። ፕሬዝዳንት ኢሮ በትላንትናው ዕለት ለመጀመሪያ ጊዜ ለሶማሊላንድ የሀገርነት እውቅና በሰጠችው እስራኤል ታሪካዊ ጉብኝት ለማድረግ ቴል አቪቭ ገብተዋል። ፕሬዝዳንት ኢሮ ከእውቅናው በኋላ ይፋ የሆነ ዓለም አቀፍ ጉብኝት ሲያደርጉ ይህ የመጀመሪያቸው ነው። ለፕሬዝዳንቱ በኢየሩሳሌም የተደረገው አቀባበልም ይህንኑ ታሪካዊ ክስተት የሚመጥን ስለመሆኑ ተዘግቧል።
ፕሬዝዳንቱና ባለቤታቸው በቀይ ምንጣፍ ላይ በእስራኤል ፕሬዝዳንት ይስሐቅ ሄርዞግ ደማቅ አቀባበል ተደርጎላቸዋል። በመቀጠልም በፕሬዝዳንት ሊሞዚንና በደመቀ የክብር ዘበኛ አጀባ ወደ ማዕከላዊ አዳራሽ አምርተዋል። ፕሬዝዳንት ይስሐቅ ሄርዞግ ፕሬዝዳንት ቲሮን ሲቀበሉ በሶማሊኛ ቋንቋ ጭምር ሰላምታ ማቅረባቸው ልዩ መልእክት ያስተላለፈ ድርጊት ሆኗል። የሶማሊላንዱ ፕሬዝዳንት ከ50 በላይ ከሆኑ የእስራኤል ከፍተኛ ባለስልጣናት ጋር የምሳ ባህል ትዕይንት ግብዣ ተደርጎላቸዋል። ፕሬዝዳንቱ በእስራኤል ከ2 ቀናት በላይ የሚቆይ ጉብኝት ያደርጋሉ ተብሎ የሚጠበቅ ሲሆን የጽዮናውያን ንቅናቄ መስራች የሆነውን የቴዎዶር ሄርዝል መቃብርም ጎብኝተዋል። የአይሁድ የናዚ ጭፍጨፋ መታሰቢያ ሙዚየምንም የተመለከቱ ሲሆን በዛሬው ምሽት በኢየሩሳሌም የመጀመሪያውን የሶማሊላንድ ኤምባሲ በእስራኤል መርቀው እንደሚከፍቱ ይጠበቃል። ፕሬዝዳንት ቲሮ የእስራኤልና የሶማሊላንድ ዲፕሎማሲያዊ ግንኙነትና ወዳጅነት የሚያስከፋቸው አካላት ካላችሁ እኛን አይመለከተንም፣ አይገደንም ሲሉ በምሳ ግብዣው ላይ ባደረጉት ንግግር በቅንነት ገልጸዋል። ፕሬዝዳንት ቲሮ በጉብኝታቸው ወቅት በእስራኤል ፓርላማ ኬንሴት ተገኝተው ታሪካዊ ንግግር ያደርጋሉ ተብሎም ይጠበቃል። ወደ ቀጣይ ርዕስ አለፍ። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ከባድ አደጋ ደረሰ። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ ከባድ አደጋ ደረሰ። በአደጋውም 28 ሰዎች ሕይወት አለፈ። የህዝብ ማመላለሻ ተሽከርካሪ አደጋ የደረሰበት በጉዞ ላይ እንዳለ በግምት 100 ሜትር ጥልቀት ወዳለው ገደል ውስጥ በመግባቱ ነው። አደጋ የደረሰው በዛሬው ዕለት ከደሴና ኮምቦልቻ ከተሞች መካከል በሚገኘው የሐረጎ መንገድ ላይ መሆኑን የክልሉ ፖሊስ አስታውቋል። በአደጋው ከሞቱ ሰዎች በተጨማሪም በርካታ ሰዎች ላይ ቀላልና ከባድ ጉዳት እንደደረሰባቸው ፖሊስ ገልጿል። በሕይወት የተረፉትን ወደ ሕክምና ቦታ ለማድረስ ርብርብ እየተደረገ ሲሆን የአደጋው ምክንያት በመጣራት ላይ ይገኛልም ተብሏል። ወደ ቀጣይ መረጃ ስናልፍ ኢትዮጵያ ከናይጄሪያ ነዳጅ እያስመጣች ነው። የኢትዮጵያ መርከብ ድርጅት በታሪኩ ከ40 ዓመታት በኋላ የነዳጅ ጭነት ማጓጓዝ መጀመሩ ተነገረ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ኢባትሎ ሀገሪቱ ከውጭ የምታስገባውን የነዳጅ ምርት የማጓጓዝ ስራ ከ40 ዓመታት በኋላ በድጋሚ መጀመሩን አስታወቀ። ተቋሙ በታሪኩ ለመጀመሪያ ጊዜ ከናይጄሪያ የተገዛን የአቪዬሽን ወይም የአውሮፕላንና የናፍጣ ነዳጅ በቻርተር መርከቦች ማጓጓዝ ችሏል። በሆርሙዝ ባህር ሰርጥ አካባቢ በተቀሰቀሰው ግጭት ምክንያት በተፈጠረው የትራንስፖርት መስተጓጎልና በሀገር ውስጥ እየጨመረ የመጣውን የነዳጅ ፍላጎት ለማሟላት መንግስት የነዳጅ ግዢ ምንጮቹን እያሰፋ ይገኛል። በዚህ መሰረት የኢትዮጵያ አየር መንገድ ያለበትን ከፍተኛ የአውሮፕላን ነዳጅ ፍላጎት ለማሟላትና አማራጭ መስመሮችን ለመጠቀም ከናይጄሪያው ቢሊዮነር አሊኮ ዳንጎት የነዳጅ ማጣሪያ ፋብሪካ ግዢ ፈጽሟል። ኢባትሎ እንዳስታወቀው ተቋሙ መንግስት በፈጠረው ምቹ ሁኔታ በመጠቀም 120 ሜትሪክ ቶን የአውሮፕላንና የናፍጣ ነዳጅ በ3 ተከታታይ ጉዞዎች ወደ ጅቡቲው ሆራይዘን ተርሚናል ማጓጓዝ ችሏል። ይህ ስኬት ነዳጅ የማጓጓዝ ልምድ ላልነበረውና አቅም የለውም ተብሎ ለሚታሰበው የሎጂስቲክስ ተቋም ትልቅ የሥራ ክንውን መሆኑን ገልጿል። በቀጣይ መረጃችን ግራ ያጋባው የኢራንና የአሜሪካ ስምምነት። ከብዙ ጣውረድ በኋላ ኢራንና አሜሪካ ወሳኝ የተባለው ስምምነት ላይ ደርሰዋል። ስምምነቱ በመጪው አርብ ጁን 19 ቀን 2026 ወይም በኢትዮጵያ አቆጣጠር ሰኔ 12 ቀን 2018 ዓ.ም በስዊዘርላንድ የሚፈጸም መሆኑ ተረጋግጧል። አሜሪካ፣ ኢራንም ሆነች አደራዳሪዋ ፓኪስታን ማረጋገጫ ሰጥተውበታል። ስምምነቱ ለወራት የቆየውን ጦርነት ለመቋጨት ያለመ ሲሆን የጦርነቱ አካል የነበረችው እስራኤል ግን ብዙም ደስተኛ ለመሆኗ እየተነገረ ነው። ሆኖም ሁለቱ ሀገራት መካከል ከሚነሱት በርካታ ልዩነቶች አንጻር በየትኞቹ ነጥቦች ላይ ተስማሙ የሚለው ጉዳይ ግን አሁንም በርካቶችን ግራ እያጋባ እንደቀጠለ ነው። በስምምነቱ ላይ እስራኤል ብዙም ደስተኛ ለመሆኗም ሌላው ጥያቄ ነው። እስራኤል በሊባኖስ የሚገኘውን የሄዝቦላን ወታደራዊ አከርካሪ ለመስበር በሚል በሊባኖስ ላይ የጀመረችውን ጥቃት አጠናክራ መቀጠልን የምትፈልግ ሲሆን ይህ የአሁኑ የዋሽንግተን ቴህራን ዘላቂ የተኩስ አቁም ስምምነት ሊባኖስን ጭምር ያካትታል መባሉ የእስራኤል ባለስልጣናትን አላስደሰትም። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ ሀገሬ በሁለቱ ኃይሎች መካከል የተፈጠረውን ልዩነት ለማጥበብ ስትሰራ ቆይታለች ብለዋል። ዘላቂ ተኩስ አቁም ለማድረግ የሚያስችል ስምምነት ላይ ቴህራንና ዋሽንግተን መድረሳቸውን ያስታወሱት ሻሪፍ ሊባኖስን የሚያጠቃልል ስምምነት መሆኑንም አረጋግጠዋል። በዚሁ ድርድር ወቅት አይነተኛ ሚና ከነበራቸው ሀገራት መካከል አንዷ ኳታር ናት። ኳታር የአሜሪካን የጦር ቤዝ እያስተናገዱ ካሉት ሀገራት መካከል አንዷ ስትሆን በዚህም በኢራን ሚሳይሎችና ድሮኖች ከባድ ጥቃትን ካስተናገዱት የመካከለኛው ምስራቅ የገልፍ ሀገራት መካከልም አንዷ ናት። በዚህም የስምምነቱን መፈረም በጽኑ ስትፈልገው የቆየችው ኳታር በመጨረሻም ከፓኪስታን ጋር በመሆን ላይታች ስትልም ከርማለች። ስምምነቱን ተከትሎ አሜሪካ በኢራን የሆርሙዝ ወደቦች ላይ ጥላ የቆየችውን እገዳ የምታነሳ መሆኑን ፕሬዚዳንት ትራምፕ አስታውቀዋል። ኢራንም ዘግተው የነበረውን የሆርሙዝ ወሽመጥ ትከፍታለችም ተብሏል። የስምምነቱን መደረስ ተከትሎም በዶላር በዘጠናዎቹ መጨረሻ ላይ የነበረው 1 በርሜል ድፍድፍ ነዳጅ ወደ 80ዎቹ አሽቆልቁሏል። በተለይ ከነዳጅ ዋጋ ማሻቀብ ጋር በተያያዘ ከፍ ያለ ኢኮኖሚ ጫና ውስጥ የከረሙት ሀገራት
ደስታቸውን እየገለጹም ይገኛሉ። አውስትራሊያ፣ ጀርመን፣ ጃፓን፣ ጣሊያን፣ ፈረንሳይ፣ እንግሊዝ፣ ቱርክና ኒውዚላንድ ስምምነቱን በበጎ ከተመለከቱት ሀገራት መካከል መሆናቸውን አመልክተዋል። ስምምነቱን በተመለከተ አሁን ግልጽ የሆነው ነገር የሆርሙዝ ወሽመጥ መከፈቱ ብቻ ነው። ሌሎች ሁለቱ ሀገራት የተለያዩባቸውንና ለበርካታ ዓመታትና ወራት ሲያፋጩ የነበሩ ጉዳዮችን በተመለከተ አሁንም ግልጽ የሆነ ነገር አለመኖሩን ዘገባዎች እያመላከቱ ነው። ሲኤንኤን በዘገባው እንዳመለከተው ከሆነ ሌሎች ዝርዝር የስምምነቶቹን ጭብጦች በተመለከተ ከኢራንና አሜሪካ በኩል የሚወጡት መረጃዎች አሁንም እርስ በርሳቸው የሚጣረሱ ናቸው። ከእነዚህ ውስጥ አንዱ የኢራን ኒኩሌር መሆኑን ያመለከተው ሲኤንኤን እንደ ማሳያ ያህልም የኢራንን ኒኩሌር ጉዳይ በመጥቀስ ይህ የመጪው አርብ የሁለቱ ሀገራት ስምምነት እንደተፈረመ በ60 ቀናት ውስጥ በቀጥታ ወደ ኒኩሌሩ ድርድር የሚገባ መሆኑን የትራምፕ አስተዳደር ሲያመለክት፣ የኢራኑ ምክትል የውጭ ጉዳይ ሚኒስትር የ60 ቀናቱ ድርድር የሚጀምረው የአሜሪካ እግድ የጣለችበትን የኢራን ቢሊዮን ዶላሮች ገንዘብ ስትለቅ ነው ማለታቸውን አመላክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።